ለትውልድ የማይጠቅም ከሆነ እንናገራለን። በቃ እንዴ ዝም ብለን የምናልፈው ድንጋይ ነን እንዴ? ኖ እኛ ሊሰሙን አይደለም፣ እኛ ሊሰሙን አይደለም። እኛ ማንን አይስሙ ገኒዋ አይስሙ። በሰማነው ልክ እንናገራለን። በሰማነው ልክ ባየነው ልክ እንናገራለን። አይስሙ የራሳቸው ጉዳይ ቢሰሙ አይሰሙ። ማነሽ ይኸውልሽ ሰው የሰው ልጅ መብት አትናገሩ ማለት አይችልም። ማንም ሰው ማንም የመሰለው መናገር ይችላል። መጥፎ ነገር ብቻ ከአንደበቱ አይውጣ እንጂ። አንደኛ ነገር ሰው ትውልድ ይበላሻል። ለትውልድ አሁን አፈቀርኩ ብላ የምትመጣው ባለትዳርን ይሄ ትምህርት ነው እንዴ? እሺ የራሳቸው ጉዳይ ስለተነሱ አያገባንም። ግን መብታችን ነው መናገር፣ መብታችን ነው አንድን ሰው ማድነቅ። ስለምንወደው ሲሳሳት መሸከም አለብን እንዴ? ስለምንወደው አይደለም። አሁን እኮ ገኒ የከሌን ፎቶ አድርጋችሁ የተከበረ እንደዚህ አድርጋችሁ እንደዚህ የምትናገሩት እንዴ? እነሱን አድርገን እኛ አፋችንን እንዘጋ ነው እንዴ? ከፈጣሪ በላይ እንትን ያለ የተከበረ የለም እንዴ? ስለምንቀልደው ምን ገጠመች መሰለሽ ሳሚልኝ ምናምን ብላ ስለሌ ትክክል በይ በቃ አብርሃም ከዛ እንደዚህ ለባለጌ ነገር እንደዚህ እየተናገራችሁ እየተከበራችሁ ልጆች ፎቶ አድርጋችሁ አሁን እንደምንናገር የተከበረ ፈጣሪ ብቻ ነው ሰማይ ምድር የዘረጋው ጌታ እንትኑ ዘርጠጥ ብሎ እንደምንለው እኔም አየለች ምናምን እንደዛ ተቀለደ። ገባሽ? ያውልሽ መብትሽ ነው። ስሚ ልንገርሽኝ፣ ፎቶ ያረግሽው አንቺ እንጂ ቆይ አዳምጪኝ። ፎቶ ያረግሽው አንቺ እንጂ ሌላ ሰው አይደለም እኮ መብትሽ ነው አይደል? ፎቶን ብታረጊ ደግሞ የተከበረ ሰማይ ምድር የዘረጋው ጌታ በአምሳያው የፈጠረን ብቻ ነው በምድር ላይ የተከበረ። የሰው ልጅ ደግሞ ከኔ ጅምር ቆሻሻ በየሰዓቱ የሚቀያየር ደግሞ የተከበረ አለ እንዴ? እኛ እኮ እሱ ምሮን ነው እንጂ አፈሮች እኮ ነን ነው እሱ ምሮን ነው እንጂ እኮ እኛ በጣም ኃይለኞች እኮ ነን። እዚህ ላይ እንኳን መግባባት አልቻልንም አይደለም። እሱ ችሎን እኮ ነው። እሱ ምሮን እኮ ነው። እናንተ ኧረ ገኒዋ ሶሻል ሚዲያ ደግሞ ማንኛውንም ነገር ልንናገር ነው ባየነው ልክ እንጂ እንዴ አፋችንን ሊያስሩት በቃ አፋችንን የሆነ ለመስፋት ነገር ነው የሚፈልጉት። አይችልም ማንም። እኔ ነኝ የተናገርኩት፣ ማንም አልተናገረም። ሀና ናት የተናገረችው። ብንቀልድ ደግሞ ምንድነው ቄጠሽንሽ ብለን ብንቀልድ እኛ ነው የተበላሸ ነው እንጂ እሷ ናት እንዴ? ምን አገባት? ኧረ ትላልቅ ሰዎች ሆነ ሲጀመር ማንም ቦታ ነገር ስታወሪ ታረጊያለሽ። የተለመደ ካላስ በቃ ዝም እንበል ካሁን በኋላ ሌላ ወራችንን ምን ሆነሽ ነው? ኧረ እኔ ፈሪ አይደለሁም። ሲያስጠሉ እናት ትሙት መብትሽ እኮ ነው መጫወት። ሀናን አንድ ጊዜ በእኔ ተቀይመሻል መሰለኝ። የተናገርኩት እኔ ምን መሰለሽ ያልኩት ብሎክ እንዳታረጋት ቆይ አጣሪ ያልኩት ትምጣና ትግባ። ሌላ ምክንያት ካላት ከዚህ ቤት ውስጥ ሌላ ነገር ካለባት ችግር ልጅቱ መታ እንድትናገር ነው። ብሎክ እንዳታረጋት አጣሪ ያልኩት ማለት ነው እንጂ እኔ ሲልዋን ደግፌው እዚህ እነሱ ሶሻል ሚዲያ ወጥተው በሚሰሩበት ልክ መተቸት መብት አለን። ጥፋተኛውን ጥፋት አጠፋ ካላል ነው ብልግና የሚሰራውን ይሄ ብልግና ነው ይሄ ቆሻሻ ነው ካላል ነው እሰይ እየተባለ የት ነው የሚደርሰው? በኋላ ነገር ራቁቱን ይመጣል። አልጋ እንትን ይሉና ራቁታቸውን ይመጣሉ። እንደዛ ከሆነማ እሱ ልንገራችሁ አንዴ ዝም በሉ። አይደለም አብርሽን አይደለም እንደዚህ ብልግና ለሚሰሩት ይቅርና ማለት ነው። ነገ ብሩክና ሃይሚ ቢያጠፉ ከመተቸት ወደኋላ አንልም። ከመምከር መክረን ከመመለስ ውጪ እንመክራቸዋለን። በተቻለን አቅም በምናውቀው ልክ እንደዚህ አታርጉ ብለን ተችተን እንመክራቸዋለን ወደ መጥፎ ቦታ እንዳይሄዱ። ሴና አይደለም ሴና ይቅዱ የሚሰሙን ከሆነ ብሌን እየጻፈች ነው። ይቅዱ እንዴ ተቀርቶ እኮ ዋናው ባለቤቱ እንዲሰማ ነው እኮ እኛ እየተናገርን ያለ ነው። ላይቭ ላይ እኮ ተቀምጠሽ ነገሮች ሰው እንዲሰማሽና ያን ሰው እየሰምቶት የሚማር ከሆነ ጭንቅላት ካለው እንዲማርበት ነው ማሰቢያ ቢኖረው ይሄ ልጅ ድራማም ሆነ ምንም እኛ ስለሱ አያገባንም። ባየነው ልክ ግን የሚሰራው ስራ ትክክል አይደለም። እመጫት ሚስቱን አስቀምጦ ከሌላ ሴት ጋር እየተሳሳመ እየተለጣጠፈ እየመጣ ምንድነው ለትውልድ የሚያስተላልፈው? እኛ ደግሞ ልጆቻችን ማልኩሽ እንኳን እነሱ
ልጆች ታደስ በእርግዝና ስንት ሌላ እንዴት ይባላል ነው ያለው። እንዴት በእርግዝና ሲጎዳት ኖረ ሲጎዳት። አሁን ደግሞ ምንድን ነው ኧረ ብሌን እንደማለት ያለው ሌላ ነገር እኮ አላለም። ልጅቲቱ ደግሞ አባባሏ ምን መሰለሽ? የእሱ ደጋፊዎች የእነሱን ፎቶ አድርጋችሁ አሁን እንደጻፈች እንደተረዳው የእነሱን ፎቶ አድርጋችሁ ለእነሱ ስትናገሩ እንደገና ደግሞ አስተሳሰቧ ምንድን ነው? እኔ በተረዳሁት ፎቶ መዘግዘቅ ምን ማለት የአረብ ሸይ ይመጣልና የእነሱን ፎቶ አድርጋችሁ አትናገሩ፣ የእነሱ ደጋፊ ትባላላችሁ። እኛ ከፈለጉ ፎቶ እንልክላቸዋለን። ይዘር የራሳቸውን ፎቶ እንልክላቸዋለን። ልጆቹን ስለወደድናቸው ነው ፎቶቸውን ያደረግነው እንጂ በእነሱ አፍ እኛ አልተናገርንም። በእነሱ አፍ እነሱ እኛ ሌላ ነን፣ እነሱ ሌላ ናቸው። አሁን እኔ ተናጋሪዋ ነኝ። ፎቶቸውን ነው ስለምወዳቸው ከምንም በላይ ፎቶቸውን እንትን ያልኩት። ደጋፊዎች ችግር እንዳይፈጥሩ ነው። እሷ ይፍጠሩ። መስሚያ ካላቸው እነሱ ራሱ የሚሰሙ ከሆነ ይቺ ልጅ ምን እያደረገች ነው፣ ምን እያደረገ ነው ብለው ማለት አለባቸው። እነሱ ተደስተው አይደለም። አዎ ማንኛዎቹም ይሆናል ብለው አይደለም ነው መባል አለበት። አይ የልጅቱን ሀሳብ ነው ያልኩት። አዎ ይኸው አለች። አሁን እኮ እየተናገረ እኮ ነው። አብርሃም ደጋፊ ይኸው እየተናገረች እኮ ነው። እንትን ሊሉት ይችላሉ በማለት ነው። እነሱን እንትን ይሏቸዋል፣ ይሰድቧቸዋል በማለት ነው አለች። እኛ እንደዛ እንትን ብለን አይደለም። ግን አትጨነቂ እህቴዋ፣ እንደው ምንም እንዳትጨነቂ። ለምን ብትይ የሚሰራቸው ስራዎች አመት ይሆን በላይ ቅሌት አለ እንዴ? እንትን ይያለ ውርደት አለ እንዴ? ምንድነው እሱ እኮ አይሰማንም። ገኒዋ አሁን እኮ እሱ ጭራሽ አይሰማንም። ግን እኛ የተሰማንን እናወራለን። ሴና ቆይ አዩ ዝም በይ ሴና ቆይ ልንገርሽ፣ አይምሮ ካላቸው እነሱ መክረው መመለስ ይችላሉ። ልጆቻቸውን ማለት ነው መክረው መመለስ ይችላሉ። ይሄ ትውልድን የሚያበላሽን ስራ ነው እየሰራ ያለው ማለት ነው። አብርሽ እየሰራ ያለው ትውልድ እያበላሸ የሚያበላሽ ስራ ነው። ተው ነው እንደዚህ አይደረግም። አራስ ሚስት ተቀምጦ ሌላ ፈቀርኩ ካፈቀርኩሽ ልከክልኝ ልከክልሽ አይባልም ነው የተባለው እዚህ ጋር ማለት ነው። አይምሮ ካላቸው አይምሮአቸውን ይዘው እነሱን መምከር በቤታቸው፣ ሌላውን መዘቅዘቅ። እነሱ እንደዚህ ተናገሩ እንዘቅዝቅ ማለት ሳይሆን እነሱም አይምሮ ካላቸው ይህንን ይቀበላሉ ማለት አይደለም። ስለዚህ እነሱም ቢሆን በተቻላቸው መጠን አሁንም ማስተላልፋላቸው የምነግራቸውን ነገር ቢኖር እነሱም ቢሆን ይምከሯቸው፣ ይመልሷቸው። እንዴ እንዲመለሱ አይሁላቸው። እስኪ ተመልካች እንትን ይበሉ። እስኪ የኛዎቹን እያቸው፣ ጨረቃዎቹ ድራማ መጡ እንደነሱ አልተግማሙም። ግን የሚያይላቸው ሲጠፋ ተመለሱ፣ በምክራችን ተመለሱ። አሁን እዩዋቸው እስኪ እንዴት ነው የሚሰሩት? የኛዎቹ ምክር እንዴት እንደሚሰሙ አይምሮ ካለው ምክር ይስሙ። የእህቶቻቸውን ይስሙን፣ የምክራችንን ተቀብለው እንትን ይበሉ። እንዴ ምንድን ነው እሱ? ትልቅ ሰው አይደለም እንዴ? ቤተሰብ ማሰደብ እኮ አለ እንዴ? እዚህ ጋር እኮ ሲታይ ነው እኮ ባለጌ ያሳደገው። ትናንትና እንደዚህ አራስ ሚስቱን አስቀምጦ ነው እየተሰደበ ያለው። ለምን ይሰደባል? ለምንስ ቤተሰብ ያሰድባል? እሱ እንዴ እህቱንም ሁሉንም እያሰደበ ነው። እውነት ከመጣ ወደ ቀልብህ ይመለስ እኮ ነው ያለው እንጂ እኮ ለሌላ ነገር አይደለም ውዴ። እንዴ አይደረግም። በሀገራችንም በባህላችንም በሃይማኖታችንም የማይፈቅደው ነገር ኦዴስ እንዲሆኑ አበበኮ ስንቱን አሳልፏል። ስለዚህ እንዴ ምርጥ ቤተሰብ እናቴ ቁጫ ቤተሰቦቹ ራሱ በሱ ስም የከሌ ልጅ ስለሆነ ነው የከሌ እህት ስለሆነች ነው። አንቺ የከሌ እህት አይደለሽ እንዴ? ኮሜንቱ ራሱ እናቴ ትሙሳይ ነው በጣም እገማለሁ ስለሆነች ነው አንቺ ትባላለች። ይቅርታ አየለች። ምን ነው ማን ያወረዳት? ደግሞ እየቀዱ ነው። እንደው ቀለሉ እኮ ጭራሽ አበዙት። የእነሱም ሆኑ የእኛም ሆኑ የእነሱም ቢሆን እንደ እህቶቻቸው እኛም ደግሞ እዚህ ሚዲያ ላይ እኛም በጣም ነው የምንወዳቸው። አብርሽን እኔ በደንብ ነበረ የምወደው፣ አከብረው ነበረ፣ ወደው ነበረ። ምን ነው አሁን ስራ ይሄንን ብልግና ነው። ልምከረው በእህትነት እንዴ ያለ ካለኝ እውቀት ታላቁም ልሁን ታናሹ
ታላቅም ልሆን ታናሽም እግዚአብሔር ነው የሚያውቀው። ልምከራው እስኪ ከሰማኝ እንዴ ምን ነው በሴት ልጅ ላይ እንደዚህ አይደረግም እንዴ? ያልታየ ነገር ነው እያደረገ ያለው ያልተሰማ ተሰምቶ የማያውቅ ላይ ልክ ነሽ። እንደው ምን እናርግ ብለን ነው አሁን የገቢ ምንጩ ነው የምናርገው። ሴት ስለሆንን በእኛም ስለምደርስ በድራማም ይሁን እውነትም ይሁን ይሄ የማይደረግ ታይቶም የማይታወቅ ማርያምን ነው የምላችሁ፣ ታይቶም የማይታወቅ ነገር ነው እያደረገ ያለው። ስለዚህ እንደኛዎቹ የሚሰማ ከሆነ የኛዎቹ የሰው ምክር ይሰማሉ፣ የኦዲየንሳቸው ምክር ይሰማሉ። የሚሰማ ከሆነ እንምከረው። የተከበረውን ፎቶ አስቀምጣችሁ አትናገሩ አትበሉ። እነሱም እኮ ወንድሞቻችን ናቸው። እነሱም እኮ እንደ ብሩክ የሀይሚ ወንድም ነው አብርሽ ማለት እንዴ። እንምከረው። ሀይሚን በወደድናት ልክ እሱንም እንወደዋለን። ምን ችግር አለ እንዴ? የኛ ልጆች እየተቀዳ ነው። ግን ይሁን የኛ ልጆች እስኪያቸው ግን አሁን ትናንትና 1 ሰዓት ከምናምን ለማን ነው እኛ ለማዝናናት እኛን ለማሳቅ እይታ ግን ምንም አልታየባቸውም። ሰዓቱ ስለረፈነ ያንን ያክል ሰዓት የሄዱት እኛን ለማዝናናት እኛን በቃ ፈረሃ ለማድረግ ብለው ነው ለማስደሰት። እንዴ ለኦዲየንስ ያሉ መጀመሪያ ሲመጡ ምን ይላሉ? በጣም በቃ በጥሩ ነገር እያደጉ ሲሄዱ ለምንድን ነው የሚበላሹት? እንዴ ወይ ይባላል። አበሻውን እያደገ ከመጣ በኋላ ተበላሽቷል። ፈጣሪ ልቦና ይስጠው። ወደ ቀልብ አዲስ አበባ ከመጣ በኋላ ነው መስመሩን የሳተው። አዲስ አበባ ከመጣ በኋላ ተበላሽቷል። ጌታን ከነጋሽዬ ከነቀኝ ምናምን ምርጥ ልጅ ነበረው። ይሄ ማንም የሚፈቅደው ሰው አይደለም። ስለቀና ስለምናምን ሳይሆን ማለት ነው። ለሩታ አትዘኑ። ባልና ሚስቶቹ አንቺ ሳሚልኝ ዝም በይ። አንቺ ዝም ብለሽ ስትናገሪ እነሱ በሌላ ነገር እያጠመሙት ነው። ዝም በይ።